ዓለምን ያስደነገጠና የነዳጅ ገበያውን ያናወጠው አዲስ ሰበር መረጃ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ የኢራንን የሰላም እቅድ ፍጹም ተቀባይነት የሌለው በሚል ቀደው ጥለውታል። ይህንን ተከትሎም የነዳጅ ዋጋ በአንድ ቀን ውስጥ ብቻ በከፍተኛ ሁኔታ ጨምሯል። ትራምፕ ከእንግዲህ አይስቁብንም ሲሉ ዛቻ የተቀላቀለበት ምላሽ አውጥተዋል። ኢራንም ትራምፕን ለማስደሰት የምንጽፈው እቅድ የለም ስትል የሰጠችው ደፋር ምላሽ የኃይል ሚዛኑን ግብግብ የተሞላበት አድርጎታል። በተጨማሪም በኢራን የሳተላይት ድርጅት ውስጥ ለሲአይኤ ሲሰልል ነበር የተባለው ሳይንቲስት በዛሬው ዕለት የስቅላት ፍርድ ተፈጻሚ ሆኖበታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ጦርነቱ አላበቃም፣ አስፈላጊ ከሆነ በኃይል ገብተን የኒውክሌር ግብአቱን እናወጣለን የሚል እጅግ አደገኛ ዛቻን ሰንዝረዋል። ትራምፕ ወደ ቻይና የሚያደርጉት ጉዞ ከኢራን ጦርነት ጋር ምን ግንኙነት አለው ስንልም በትንታኔ እንቃኛለን። እስከ መጨረሻው አብራችሁን ቆዩ። ለ10 ሳምንታት የቀጠለውና የዓለምን ኢኮኖሚ አንቆ ያዘው የአሜሪካና የኢራን ጦርነት ትላንት ምሽት የታየው ክስተት ወደማይመለስበት የለየለት ቀውስ ውስጥ እየከተተው ይመስላል። የኢራን መንግስት በፓኪስታን መካከለኛነት ለዋሽንግተን ያቀረበው ባለ 14 ነጥብ የሰላም ስምምነት ሰነድ በፕሬዝዳንት ዶናልድ ትራምፕ እጅ በገባ በጥቂት ሰዓታት ውስጥ ትራምፕ ፍጹም ተቀባይነት የሌለው በሚል እጅግ አጭርና ቁጡ በሆነ መልእክት ውድቅ አድርገውታል። ይህ የትራምፕ ውሳኔ በዓለም የነዳጅ ገበያ ላይ ፈጣንና ከፍተኛ ድንጋጤን ፈጥሯል። ሰኞ ዕለት የነዳጅ ዋጋ በአንድ በርሜል ላይ $4 ድንገተኛ ጭማሪ ያሳየ ሲሆን ይህም የሆነው ጦርነቱ ይቆማል የሚለው ተስፋ በመጨለሙና የሆርሙዝ ሰርጥ አሁንም በሁለቱ ሀያላት ሽኩቻ እንደተዘጋ እንደሚቀጥል በመረጋገጡ ነው። የኢኮኖሚ ባለሙያዎች እንደሚሉት ከሆነ ገበያው አሁን ላይ በዋሽንግተንና በቴህራን በሚሰጡ የቃላት ጦርነቶች የሚናወጥ የነዳጅ ማሽን ሆኗል። ትራምፕን እንዲህ ክፉኛ ያስቆጣቸውና የሰላም እቅዱን እንዲቀዱት ያደረጋቸው የኢራን ቅድመ ሁኔታዎች ናቸው። ኢራን በሰነዷ ላይ አሜሪካና እስራኤል ለፈጸሙት ጥቃት የጦርነት ካሳ እንዲከፍሉ፣ በሆርሙዝ ሰርጥ ላይ ያላት ሉዓላዊነት በይፋ እንዲታወቅ፣ የአሜሪካ የባህር ላይ እገዳ በአስቸኳይ ተነስቶ የታገዱባት ሀብቶች እንዲለቀቁ መጠየቋ አሜሪካን እጅ የመስጠት ያህል ተቆጥሯል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ኢራን ላለፉት 47 ዓመታት ከአሜሪካና ከዓለም ጋር ቀልድ እየቀለደች ነው ካሉ በኋላ ከዚህ በኋላ አይስቁብንም የሚል ማስጠንቀቂያን ሰጥተዋል። ይህ የሚያሳየው ትራምፕ ከዲፕሎማሲው ይልቅ ወደ ወታደራዊ እርምጃው የመመለስ ዝንባሌያቸው እየጨመረ መምጣቱን ነው። ከየካቲት 28 ጀምሮ የተዘጋውና የዓለምን የነዳጅና የተፈጥሮ ጋዝ ፍላጎት 1/5 የሚሸፍነው የሆርሙዝ ሰርጥ አሁንም የዓለም ኢኮኖሚ ጥቁር ሳጥን ሆኖ ቀጥሏል። የፕሬዝዳንት ዶናልድ ትራምፕን ቁጣ ተከትሎ ከኢራን በኩል የተሰጠው ምላሽ ከእንግዲህ ለአሜሪካ አንንበረከክም የሚል ግልጽ መልእክትን ያዘለ ነው። የኢራኑ ይፋዊ የዜና ወኪል ታስኒም አንድ ታማኝ ምንጭን ጠቅሶ እንደዘገበው የኢራን ተደራዳሪ ቡድን ዓላማ የኢራንን ብሔራዊ መብት ማስጠበቅ እንጂ ትራምፕን ማስደሰት አይደለም። ምንጩ ሲቀጥልም በኢራን ውስጥ ትራምፕን ለማስደሰት እቅድ የሚጽፍ አንድም ሰው የለም። ትራምፕ በሰላም እቅዳችን ደስተኛ አለመሆኑ እንዲያውም ለኛ የተሻለ ዜና ነው ሲል በኩራት ተናግሯል። ኢራን አሜሪካ ቀደም ብላ ያቀረበችውን ባለ 14 ነጥብ የሰላም ሰነድ ለሽንፈት እጅ እንድንሰጥ የቀረበ ግብዣ ስትል ውድቅ አድርጋዋለች። የቴህራን ባለስልጣናት ትራምፕን እውነታውን የማይቀበልና ሁልጊዜም በኢራን የሚሸነፍ መሪ ሲሉ ተሳልቀውበታል። ፕሬዝዳንት መሱድ ፔዚሻን በበኩላቸው በኤክስ ገጻቸው ባስተላለፉት መልእክት ድርድር ማለት እጅ መስጠት ወይም ወደ ኋላ ማፈግፈግ ማለት አይደለም በሚል የኢራንን ጽኑ አቋም አንጸባርቀዋል። ፔዚሻን እንዳሉት ከሆነ ኢራን ለጠላቶቿ በጭራሽ አትንበረከክም። ንግግር የሚደረገውም በብሔራዊ ጥቅም ላይ እንጂ በአሜሪካ ትዕዛዝ ላይ አይደለም። ይህ በእንዲህ እንዳለ ኢራን በሆርሙዝ ሰርጥ ላይ ያላትን ቁጥጥር ይበልጥ እያጠናከረች ትገኛለች። ቴህራን አሁን ላይ በሰርጡ በኩል ለሚያልፉ መርከቦች የመተላለፊያ ታሪፍ እንዲከፍሉ የሚያስገድድ አዲስ መመሪያ ተግባራዊ ማድረግ ጀምራለች። አሜሪካ ይህንን አሰራር ተቀባይነት የሌለው ብትለውም ኢራን ግን ሰርጡን እንደራሷ ግዛትና የሉዓላዊነት ምልክት በመቁጠር እስከ $2 ሚሊዮን የሚደርስ ክፍያ መጠየቅ
መጀመሯ የሁለቱን ሀገራት ፍጥጫ ወደ አዲስ የኢኮኖሚ ጦርነት ቀይሮታል። በመካከለኛው ምስራቅ ያለው ጦርነት የዓለምን ትኩረት በሳበበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ ከግንቦት 5 እስከ 7 በቻይና የሚያደርጉት ይፋዊ የሥራ ጉብኝት የፖለቲካ ተንታኞች አነጋጋሪ አጀንዳ ሆኗል። ቀደም ሲል ከኢራን ፍጥጫ ጋር ተያይዞ ተራዝሞ የነበረው ይህ ጉዞ አሁን ላይ በፕሬዝዳንት ሺ ጂንፒንግ ግብዣ ዳግም መመቻቸቱ ትራምፕ ከኢራን ጋር የገቡበትን አጣብቂ ለመፍታት የቤጂንግን እጅ እየፈለጉ መሆኑን ያሳያል። ቻይና የኢራን ዋነኛ የነዳጅ ደንበኛና የኢኮኖሚ ደጋፊ እንደመሆኗ ትራምፕ ቻይና በቴህራን ላይ ጫና እንድታደርግና የአሜሪካን የባህል ላይ እገዳ እንድታከብር ለማሳመን እንደሚሞክሩ ይጠበቃል። ጉብኝቱ በሶስት ወሳኝ ምሰሶች ላይ የተገነባ ነው ተብሏል። ትራምፕ ለቻይና የሚያቀርቡት ጥያቄ ግልጽ ነው። ከኢራን ነዳጅ መግዛታቸውን አቁሙ የሚል ቻይና ይህንን ጥያቄ የምትቀበለው ግን አሜሪካ በንግድ ታሪፍ ረገድ ለቤጂንግ የምታደርገውን ጫና የምታላላ ከሆነ ብቻ ነው። ይህም የኢራንን ዕጣ ፋንታ በዋሽንግተንና በቤጂንግ የንግድ ልውውጥ መሃል እንዲወድቅ ያደርገዋል። በሁለቱ ሀያላን ሀገራት መካከል ያለው የንግድ ሽኩቻ በተለይም አሜሪካ በቻይና ምርቶች ላይ የጣለችው ከፍተኛ ታሪፍ በውይይቱ ላይ ዋነኛ አጀንዳ ይሆናል። ትራምፕ አሜሪካን ቀዳሚ ማድረግ የሚለውን ፖሊሲያቸውንና የቻይናን የኢኮኖሚ በላይነት ለማመጣጠን የሚያደርጉት ጥረት በቤጂንግ ምን አይነት አቀባበል ይገጥመዋል የሚለው በጉጉት ይጠበቃል። ከጦርነቱ ባለፈ ለወደፊቱ የዓለም የበላይነት ወሳኝ የሆኑት የሰው ሰራሽ አስተውሎት ቴክኖሎጂና የኤሌክትሮኒክስ ምርቶች አስፈላጊ የሆኑ ክሪቲካል ሚነራልስ ቁጥጥር በሁለቱ መሪዎች መካከል ጥብቅ ክርክር ይደረግባቸዋል። ቻይና በእነዚህ ዘርፎች ያላትን የበላይነት አሜሪካ በምን መልኩ ልትጋራው ትችላለች የሚለው የጉብኝቱ ሌላኛው ስትራቴጂካዊ ገጽታ ነው። ይህ የትራምፕ የቤጂንግ ጉዞ የኢራንን ጦርነት ለማርገብ የሚደረግ የዲፕሎማሲ ጥረት ይሆን ወይስ አሜሪካና ቻይና ዓለምን በሁለት ጎራ ለመክፈል የሚያደርጉት አዲስ ድርድር በጉብኝቱ ማብቂያ ላይ የምናየው ይሆናል። በሌላ በኩል የመካከለኛው ምስራቅ ቀውስ ከዲፕሎማሲያዊ ሽኩቻ ወጥቶ አደገኛ ወደ ሆነው የስለላና የወታደራዊ እርምጃ ምዕራፍ ተሸጋግሯል። የኢራን መንግስት በዛሬው ዕለት ለዓለም ባስተላለፉት መረጃ ኢርፋን ሻኩርዛዴ የተባለ ሳይንቲስት በስቅላት መገደሉን አስታውቋል። ግለሰቡ በሀገሪቱ የሳይንሳዊ ድርጅት ውስጥ በሳተላይት ቴክኖሎጂ ዘርፍ ሲሰራ የነበረ ቢሆንም ለአሜሪካው ሲአይኤ እና ለእስራኤሉ ሞሳድ ሚስጥራዊ መረጃዎችን አሳልፈው በመስጠት ወንጀል ተከሶ ነው ቅጣቱ የተፈጸመበት። ይህ እርምጃ ኢራን በውስጥ ደህንነቷና በኒውክሌር ሳይንቲስቶቿ ላይ ለሚቃጣ ማንኛውም የስለላ ሙከራ የምትሰጠው ምላሽ ሞት መሆኑን ለምዕራባውያን ደህንነት ተቋማት የላከችው ቀጥተኛ ማስጠንቀቂያ ነው። ይህ በእንዲህ እንዳለ ከእስራኤል በኩል የተሰማው ዜና ጦርነቱን ወደ አዲስና ወደ አስፈሪ አውድ ቀይሮታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሲቢኤስ 60 ሚኒትስ ፕሮግራም በሰጡት ቃለ ምልልስ የካቲት 28 የተጀመረው ጦርነት ገና አላበቃም ሲሉ በድፍረት ተናግረዋል። ኔታንያሁ እንዳሉት ከሆነ በኢራን እጅ የሚገኘውና ለኒውክሌር ቦምብ መሳሪያነት ሊውል የሚችለው 440 ኪሎ ግራም የሚመዝን ከፍተኛ ጥራት ያለው ዩራኒየም ከሀገሪቱ እስካልወጣ ድረስ እስራኤል ዝም አትልም። የኔታንያሁ ንግግር ይበልጥ አሳሳቢ የሚሆነው ዩራኒየምን ለማስወጣት በኃይል ገብተን መውሰድ ሊኖርብን ይችላል ማለታቸው ነው። ይህ ማለት አሜሪካና እስራኤል በኢራን የኒውክሌር ጣቢያዎች ላይ ምናልባትም የምድር ወረራ ወይም ልዩ ኮማንዶ የማሰማራት እቅድ እንዳላቸው ፍንጭ እየሰጠ ነው። ኔታንያሁ አክለውን ፕሬዝዳንት ዶናልድ ትራምፕ ወደዚያ መግባት እፈልጋለሁ ብለው እንደነገሯቸው ገልጸዋል። የኢራን ወታደራዊ ባለስልጣናት በበኩላቸው የኒውክሌር ግብዓቶቻቸውን ከጥላት ለመጠበቅ ወታደራዊ ኃይላቸው በሙሉ ዝግጁነት ላይ መሆኑና ማንኛውንም አይነት ከአየርም ሆነ የምድር ወረራ ለመቀልበስ ትሩ ፕሮሚስ 4 የተሰኘውን ዘመቻ አጠናክረው እንደሚቀጥሉ አስታውቀዋል። ይህ የሚያሳየው ዓለም ሌላ ትልቅ የሀያላን ሀገራት ፍጥጫና ምናልባትም የምድር ላይ ጦርነት ደጃፍ ላይ መቆሟን ነው። ክብሯትና ክብሯን በመካከለኛው ምስራቅ የታየው የዲፕሎማሲ ሽንፈት የዓለምን ኢኮኖሚ ወደ ከፋ አዘቅት ውስጥ እየከተተው ይገኛል። የትራምፕ ቁጣና የኢራን ጽኑ አቋም የሆርሙዝ ሰርጥን እንደተዘጋ እንዲቆይ ሲያደርገው የኔታንያሁ በኃይል የመግባት ዛቻ ደግሞ ቀጠናውን ወደ ታላቅ ጦርነት እየጠራው ነው። ትራምፕ በቻይና የሚያደርጉት ጉብኝት ለዚህ ቀውስ መፍትሄ ይዞ ይመጣ ይሆን ወይስ አዲስ የኃይል ትዕይንት ይፈጥራል የሚለው ተጠባቂ ይሆናል። ያሁኑን አበቃን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑን። በሌላ ሰበር መረጃ እስከምንገናኝ ሰላም ቆዩ።